ደወለልኝና አንድ ጥያቄ ጠየቀኝ። ዲኒ አንድ ፔሸንት እኔ ጋር መጥቷል፣ አንድ የታመመ ሰው እኔ ጋር መጥቷል እና አንጀቱ ፈንድቶ ነው የመጣው እና ሕክምና ቀዶ ጥገና ሰራሁለት። ቀዶ ጥገና ከሰራሁለት በኋላ ግራ ገብቷቸዋል እና ምንድን ነው ማድረግ ያለብኝ አለ። እኔ ጓሮ ግቢ ውስጥ ቆሜ ከሌላ ሰው ጋር እያወራው ነበር። እሱ ሲደውል አልጸለይኩም፣ አይኔን አልጨፈንኩም። እንደዚህ ነው ያለው። ወንዝ መቁጠር ችለናል፣ ይሄን ያህል ማይል፣ ይሄን ያህል ኪሎ ሜትር መቁጠር ችለናል እያሉ አርቲክል እያወጡ ነው ያሉት። ወንዞች አሉ። አሁን ከረንት ላይ ከስንት ሺህ ዓመት በኋላ ባህር ላይ አሳሴ ለሚያጠምድ አይደለም ጴጥሮስ ይሄን የተረዳው። ጴጥሮስ ሳይንስ አልተማረም። ጴጥሮስ በእምነት ነው የተረዳው፣ በልብ ነው የተረዳው፣ በመንፈስ ነው የተረዳው። ማወቅ ይቻላል። ስለ ኒው ኤጅ ሙቭመንት ስንነጋገር ብዙ አይነት ፕራክቲሶች አሉ። ሰው ኮከብ አለው። አዎ ኮከብ አለው። ኮከባችሁን እያነ ሰላም እንዴት ናችሁ? እግዚአብሔር ቤተሰቦች፣ የእግዚአብሔር ስም የተባረከ ይሁን። እኔ ነቢይ ቢንያም ማቴዎስ ነኝ። ባለፉት ጊዜያት ጥንቆላ የሕዝባችን ጠላት በሚል ርዕስ ስንነጋገር ስናወራ የእግዚአብሔርን ሐሳብ ስንከፋፈል ቆይተናል። አሁንም ደግሞ ቀጣዩን ምዕራፍ ይዤላችሁ መጥቻለሁ። እንድትከታተሉ እጋብዛችኋለሁ። ጥንቆላ የሕዝባችን ጠላት በሚል ርዕስ ነው እያወራን እየተነጋገርን ያለነው። በዚህኛው ምዕራፍ አነቃቂ ተናጋሪዎች ወይም አነቃቂ ንግግሮች ሰዎችን አይደለም ብያቸዋለሁ ከዚህ በፊት። ነገር ግን ሰዎች የሚወክሉት አካል አለ። አነቃቂ ንግግሮች ወይም አሁን በእኛ ቋንቋ ነው። በእኛ ቋንቋ ወይም በእኛ አሁን እኛ ሀገር በጣም በጣም በብዛት እየበዛ ያለ በብዛት እየመጣ ያለ የብዙ ወጣቶች ህልም የብዙ ወጣቶች መሻት እየሆነ የመጣ በየአካባቢው በየክልሉ በየከተማው ወጣቶች አንድ የሥራ መስክ አድርገው እየወሰዱት ያሉት አንድ ዘርፍ አለ። ሪቫይቭ እያደረገ ያለ ከጥልቅ ይወጣ አነቃቂ ንግግር ማለት ነው። ኒው ኤጅ ሙቭመንት ማለት እንችላለን። በደንብ በግልጽ ይታወቃል። ኒው ኤጅ ሙቭመንት ነው። እንግዲህ ስለሱ ዲቴል ላወራችሁ አይደለም ማለት ምን ይመስላል መልኩ ምናምን። ስለ ሰይጣን ብዙ የማውራትና በሱ አድማየርድ የመሆን በሱ የመደነቅ ፍላጎት የለኝም። ያንን ሪፊውዝ አደርጋለሁ። በሰይጣን አልደነቅም። ነገር ግን ትውልዱን ግን እንዲያስር አልፈቅድለትም። ጭምብሉን ግን አወልቃለሁ። ዛሬ የእግዚአብሔር ስም ይባረክ። ጥንቆላ የሕዝባችን ጠላት ጥንቆላ ነው። ዊች ክራፍት ነው። ማኒፑሌሽን፣ ዲሰፕሽን፣ ማታለል፣ ማኒፑሌት ማድረግ፣ መጠምዘዝ፣ ማታለል፣ ማስፈራራት፣ መቆጣጠር ያለበት ሁሉ ከጀርባው ጥንቆላ አለበት። ይሄ ደግሞ ዲፕ የሆነ መንፈሳዊ ልምምድ ነው። ዲፕ የሆነ መንፈሳዊ ልምምድ ነው። ለምሳሌ በቡዲስት እምነት ያሉ ልምምዶች አሉ። አሁን ብዙ ወጣቶች ስፖርት ነው ብለው እየወሰዱት ያሉት ዮጋ ልምምድ ማለት ነው። ዮጋ ለምሳሌ ቁጭ ብላችሁ እጃችሁን እግራችሁን አጥፋችሁት ወይም እግራችሁን እንደዚህ አድርጋችሁ እጃችሁን እንደዚህ አድርጋችሁ ወይም በሆነ መንገድ በሆነ ቅርጽ ሆናችሁ ስትቀመጡ ሰውነታችሁን እያነቃቃችሁ ይመስላችኋል። ያ ቅርጽ የማን ቅርጽ ነው ታውቃላችሁ? እያንዳንዱን ቅርጽ የሚወክሉ መናፍስቶች አሉ። ያ መንፈስ በዛ ቅርጽ ስትቀመጡ ያን መጽሐፍ አንብባችሁ በዚህ ቅርጽ መቀመጥ ከዚህ ከሆዳችሁ ውስጥ ወደ ጭንቅላታችሁ የሚለቀው ኢነርጂ አለ እንደዚህ አለ ብለው ሲያስተምሯችሁ ማለት ነው። ከሆድ የሚለቀቅ ከዚህ ከነርቭ የሚለቀቅ ከጀርባ የሚወጣ ኢነርጂ አለ እንደዚህ አለ ብለው ሲያስተምሯችሁ የነፍሳችሁን ኃይል ኤክስፒሪየንስ እንድታደርጉ የነፍሳችሁን ኃይል እንድታንቀሳቀሱ ግን የነፍሳችሁን ኃይል የምታንቀሳቀሱበትን መንፈስ እንድታገኙና ያንን የሚያደርገው መንፈስ የሚቀመጥበት ወይም ደግሞ የሚወክለው ቅርጽ አለ። በሱ ቅርጽ ስትቀመጡ መጥቶ ያ መንፈስ ይገባባቸዋል። ከዚህ ውጪ በሰፊው ላወራ አልችልም። ምክንያቱም እኔ መናፍስትን በመለየት ጸጋ ውስጥ ሆኜ ልናገር እችላለሁ እንጂ ፕራክቲስ ውስጥ ያሉ ሰዎች ብዙ ዲፕ የሆኑ ነገሮችን ያውቃሉ። ፕራክቲስ ውስጥ ያለው ሰው አይደለሁም፣ የነበርኩም ሰው አይደለሁም፣ አላውቀውም፣ ፈቃደኛም አይደለሁም በአእምሮ ለማወቅ ማለት ነው። በዚህ ግን አውቃለሁ፣ በመንፈሴ ግን አውቃለሁ፣ በዚህ ግን እረዳለሁ። ይሄኛው እውቀት ከዚህ እውቀት እንደሚበልጥ አውቃለሁ። ይሄ እውቀት እንዲመራኝ አልፈልግም፣ ይሄ እውቀት እንዲመራኝ እፈልጋለሁ። የመንፈስ እውቀት። ይሄኛው አእምሮስ ምንድን ነው ታዲያ? ድርሻው መከተል ነው። አእምሮ መሪ ከሆነ መጥፎ መሪ ነው። ብዙ ነገር ነው የሚያደርገው በዚህ ምድር ላይ። አእምሮ መሪ በሆነበት ቦታ ሁሉ ላይ እንግዲህ የአእምሮን መሪነት ልህቀት ብዙ ስንማር ከርመናል። የመንፈስ መሪነትን ግን አይደለም። የአእምሮ ሊደር ሲሆን መጥፎ መሪ ነው፣ ወደ ገደል ነው ይዞ የሚሄደው። እሱ ትክክል ነው የሚለው ሁሌ ትክክል ላይሆን ይችላል። እግዚአብሔር ሲመራ ግን በዚህ በመንፈሳችሁ ውስጥ ያለው እግዚአብሔር በልባችሁ ያለው እግዚአብሔር ሲመራችሁ ግን አእምሯችሁ ይታደሳል፣ አእምሯችሁ ይከተላል፣ አእምሯችሁ ይታደሳል። መሪ አይደለም የሚሆነው፣ ለመታደስ የሚሆን ግን ቦታ አለው።
ለመታደስ የሚሆን ግን በመንፈስ ለመታደስ የሚሆን ግን ስፍራ አለው። መጽሐፍ ምንድን ነው የሚለው? በአእምሯችሁ ተመሩ አይደለም የሚለው፣ በአእምሯችሁ መታደስ ተለወጡ ይላል እንጂ ይህንን ዓለም አትምሰሉ ይላል። በአእምሮ ከተመራችሁ ግን ይህንን ዓለም ነው የምትመስሉት። በአእምሮ መታደስ ከተለወጣችሁ ግን ይህንን ዓለም አትመስሉ። ነገር ግን ሮሜ ላይ እንደዚህ ይላል፣ ሰው በልቡ ሮሜ 10 በአእምሯችሁ መታደስ ተለወጡ የሚለው ሮሜ 12 ላይ፣ ሮሜ 10 ላይ ሰው በልቡ አምኖ በአፉ መስክሮ ይድናል። በልቡ ሲያምን ይጸድቃል፣ በአፉ ሲመሰክር ይድናል ይላል። ልባችሁ ያምናል፣ በልባችሁ ነው የምታምኑት። ማመን ትችላላችሁ። እምነት ከመስማት ነው ይላል፣ መስማትም በእግዚአብሔር ቃል ነው ይላል። በልባችሁ የምታምኑ ከሆነ በምንድን ነው የምትሰሙት? በልባችሁ ነው የምትሰሙት። ልብ ጆሮ አለው። ልብ ጆሮ አለው ስላችሁ በልባችሁ ያለው መንፈስ ጆሮ አለው። በመንፈሳችሁ ትሰማላችሁ፣ በሰማችሁት መንፈስ ታምናላችሁ። ስታምኑ ትድናላችሁ፣ ትጸድቃላችሁ። ስታምኑ ትጸድቃላችሁ፣ ስትናገሩ ደግሞ ያመናችሁትን ትጸድቃላችሁ። አእምሯችሁ እንዲተባበር ታደርጋላችሁ። አእምሯችሁን ትመራላችሁ። ዕብራውያን 11 ላይ እንደዚህ ይላል፣ ዓለማት በእግዚአብሔር እንደተፈጠሩ በእምነት እናውቃለን ይላል። ዓለማት በእግዚአብሔር እንደተፈጠሩ በእውቀት በአእምሮ ይታወቃል። እስካሁን ድረስ ማንም አያውቅም። እስካሁን ድረስ ዓለም አላወቀችም። ይሄንን ዓለም እስካሁን ድረስ እዚህ እውቀት ላይ አልደረሰችም። ለምን? አእምሮ መጥፎ መሪ ስለሆነ እስካሁን ድረስ ወደ ትክክለኛው ቦታ አላመጣትም ዓለምን። ብዙ ተመራማሪዎች፣ ፈላስፋዎች፣ ብዙ አርጊውመንቶች፣ ብዙ ጥናቶች፣ ብዙ የሳይንስ ምርምሮች ብዙ አሉ። ግን እስካሁን ድረስ ዓለም እንዴት እንደተፈጠረ ማወቅ አልተቻለም። ነገር ግን በእምነት ግን ማወቅ ይቻላል። በእምነት መረዳት ይቻላል። የእምነት እውቀት መገለጥ ይባላል። የእምነት እውቀት ከአእምሮ እውቀት ይበልጣል። በእምነት ካወቃችሁ ከተረዳችሁ በኋላ አእምሯችሁ እንዲከተል ማድረግ ትችላላችሁ። በእምነት ዓለማት እንደተፈጠሩ ማወቅ ብቻ ሳይሆን በእምነት ስለ ሳይንስ ማወቅ ይቻላል። በእምነት ስለ ሰው ቦዲ ፓርት ማወቅ ይቻላል። በእምነት ስለ በሽታ ማወቅ ይቻላል። በወርድ ኦፍ ናውሌጅ በእውቀት ቃል እየጸለይኩኝ ብዙ ጊዜ ሰዎች የቱጋ እንደሚያማቸው በሽታው የቱጋ እንደሆነ እረዳለሁ። አንድ ቤተክርስቲያን ኮንፈረንስ ነበር። እዛ ኮንፈረንስ ላይ አንዲት ሴት መጣች። አንዲት የቤተክርስቲያን በጊዜው ቤተክርስቲያን አገልጋይ መሪ ናት እና መጣች እና አንዲት እናት ናት መጣ። ጨጓራዬን ያመኛል አለች፣ ጸልይልኝ አለች። እንግዲህ በጊዜው በአገልግሎት ገና ልጅ ነበርኩኝ በጊዜው ማለት ነው። የእግዚአብሔር መንፈስ እንደዚህ አለኝ፣ አዎ ጨጓራዋን ያማታል። ጨጓራዋን የሚያማት ግን እሷ እንደምታስበው የጨጓራ በጣም ከፍተኛ የሆነ የጨጓራ ችግር አይደለም። ጨጓራዋ ሃይድሮክሎሪክ አሲድ ያመነጫል። መንፈስ ቅዱስ ነው ያለኝ። ሕክምና ብዙ ሞክራለች። እንግዲህ በዛ ቦታ እዛ ባለችበት አካባቢ በአቅሟ ልክ ሕክምና ብዙ ሞክራለች እና መፍትሄ ሊሰጧት አልቻሉ። ግን ቀላል ነው። ሃይድሮክሎሪክ ነው የሚያመነጨው። የተወሰነ ሃይድሮክሎሪክ ያመነጫል። ከዛ አሲድ የተነሳ ነው ጨጓራዋ የሚያማት። ግን በጣም ነው የሚያማት። እሷ ለብዙ ዓመቱ ተቸገርኩበት ነው አለች። አሲዱ ፕሮፐርሊ እንዲያመነጭ ጸለይኩኝ። ቆመ፣ መሰከረች። ኮንፈረንሱ ገና ስለነበር ገና ብዙ ቀናት ስለነበረን ማትበላቸውን ምግቦች መብላት ቻለች። ተፈወሰች ማለት ነው። የእግዚአብሔር መንፈስ ስለ ሃይድሮክሎሪክ አሲድ ያውቃል። ጨጓራው ስላለ ሃይድሮክሎሪክ አሲድ ሌሎችን ብዙ ልነግራችሁ እችላለሁ። አንድ ወዳጄ ሐኪም የነበረ የሰርጂን የነበረ ወዳጄ ማለት ነው። ለብዙ ዓመታት ያገለገለ በቀዶ ሕክምና ለብዙ ዓመታት ያገለገለ ወዳጄ አንድ በዓል ላይ ደወለልኝና አንድ ጥያቄ ጠየቀኝ። ቢኒ አንድ ፔሸንት ኔጋ መጥቷል፣ አንድ የታመመ ሰው ኔጋ መጥቷል እና አንጀቱ ፈንድቶ ነው የመጣው እና ሕክምና ቀዶ ጥገና ሰራሁለት። ቀዶ ጥገና ከሰራሁለት በኋላ እንደገና ፈነዳ። ማለት የዛሬን አይደለም የሚነግረኝ፣ የዛን ቀን ነው እንጂ እሱ የዛን ቀን ነው እንጂ ለእኔ የነገረኝ ከዛ በፊት የሆነ ነው ወይ ከቀናት በፊት የሆነ ነው። ቀዶ ጥገናው የተደረገ ነው የተከናወነ ነው፣ ከቀናት በፊት የተደረገ ነው። ነገር ግን ሲነግረኝ የነገረኝ ቀን ላይ ኦልሬዲ ፈንድቶ ምን ማድረግ እንዳለበት አላወቀም። ሐኪሞችን ኬዙን ጠየኳቸው። እኔ ስላልገባኝ መጥቶ ስለማያውቅ አዲስ ስለነበር ጠየኳቸው አለ እና እነሱ ጋር የመጡ ፔሸንቶች ማለት ድጋሚ ቀዶ ጥገና ሰርተውላቸዋል፣ ግን አንዳንዶቹ ሞተዋል እና የተወሰኑ ሰዎች ናቸው የመጡት። በቁጥር ነግሮ የነበር በጊዜው፣ አሁን አላስታውስም ቁጥሩን፣ ጥቂት ቁጥሮች ናቸው እና ፔሸንቶቻቸው አንዳንዶቹ ሞተዋል እና ማወቅ አልቻሉ። አንዳንዶቹን ግን ትሪት ለማድረግ እየሞከሩ ነው። ግራ ገብቷቸዋል እና ምንድን ነው ማድረግ ያለብኝ አለ። እኔ ጓሮ ግቢ ውስጥ ቆሜ ከሌላ ሰው ጋር እያወራው ነበር። እሱ ሲደውልልኝ
አልጸለይኩም፣ አይኔን አልጨፈንኩም። እንደዚህ ነው ያልኩት የወዳጄን ስም ጠርቼ ማለት ነው። ይኸውልህ አንጀቱ እንደዚህ ሆነው ፈንጋል በሆነ መንገድ ነው ፈንገስ ነው እንትን ያደረገው። ስለዚህ በሴንቲሜትር ቁጥርና በተወሰነ መንገድ ቁጥርና አንጀቱ ባልተበላሸበት ቦታ ላይ ከዚህም ከዛም ዳር ቆርጠ እንደገና አያይዘው። እንግዲህ እኔ የሕክምናን ፕራክቲስ ያደረግኩ ሰው አይደለሁም። ማወቅ የምትፈልጉ ሰዎች ሶሻል ላይ የተማርኩት ከ10ኛ ክፍል በኋላ ሳይንስ መማር አቁሜያለሁ። ከቁጥር ውጪ ማለት ነው። ከጥቂት ቁጥር ውጪ ሳይንስ መማር አቁሜያለሁ። ከዛ በኋላ ዩኒቨርሲቲ ገብቼ የተማርኩትም ሶሻል ነው እንጂ ሶሻል ሳይንስ ነው እንጂ ናቹራል ሳይንስ አይደለም የተማርኩት። ስለዚህ ሕክምናን ፕራክቲስ ያደረግኩ ሰው አይደለሁም። ስለ ሕክምና በቂ እውቀት የለኝም። ይህን የተናገርከው በምንድን ነው የምትሉኝ? እኔ አይደለሁም፣ መንፈስ ቅዱስ ነው የተናገረው። በዚህ በልቤ ውስጥ ነው ያወቅኩት። በዚህ አይደለም ያወቅኩት፣ በዚህ ነው የተረዳሁት። በዚህ ነው ወርድ ኦፍ ናውሌጅ ነው። የእውቀት ቃል ይባላል። የሰውየውን አንጀት እግዚአብሔር ያውቃል። የዛን ሰው አንጀት እግዚአብሔር ያውቃል። ስለዚህ እንዲህ አድርግ ብዬ አሁን ከነገርኳችሁም ውጪ ዲቴሉን ነገርኳችሁ እና እውነት ነው። ይህንን ሰው የሚያውቅ ይህንን እኔ አሁን የምናገረውን የሚያውቅ አንድ ሰው አለ። ይህ ሐኪም ነው ይህንን የሚያውቀው። በደንብ ነው የነገርኩት፣ ዲቴል ነው የነገርኩት እና እንደዚህ አድርግ እሺ ብሎ በደንብ ሰማኝ፣ አቴንቲቭሊ ሰማኝ። ከኔ በእድሜ በደንብ የሚበልጥ ነው። ብዙ ዓመት በዛን ጊዜ ባልሳሳት አትሊስት 10 ዓመት ሰርጂኖ ሆኖ የቆየ ነው። በዛን ጊዜ ማለት ነው ባልሳሳት 10 ዓመት ሰርጂኖ ሆኖ የቆየ ነው። ብዙ ቀዶ ጥገና ያከናወነ ሰው ነው። ለ8 ሰዓታት ለ7 ሰዓታት ይነግረኝ ነበር። ቀዶ ጥገና አድርጎ ሲወጣ ይነግረኝ ነበር። ዛሬ እንደዚህ ነው እያለ ይነግረኝ ነበር እና ይሄንን ነገርኩት። ይሄ ሆነ። ስልክ ዘጋ። በኋላ ከጥቂት ቀናት በኋላ ደወለልኝ። እንዳልከኝ አድርጌ ሰራውኝ አለ። እንግዲህ እግዚአብሔርን ማመን ነበረበት። ሰራ። የሚገርማችሁ በጊዜው የነገረኝን ምስክርነት ነው የምነግራችሁ። ሲደውልልኝ የደወለልኝ ሐኪሙ ታማሚው የሱ ፔሸንት የሆነው ሰው ታማሚው በዛ ሆስፒታል ታማሚ ሆኖ በዚህ ጉዳይ የመጣው ሰው ሪከቨር ማድረግ ጀምሮ ተነስቶ ነው የደወለልኝ። ነገር ግን በዚህ ህመም የመጡ ሌላ ሆስፒታል የመጡ ሰዎች በሙሉ እሱ የሚያውቀው ማለት ነው በሙሉ ሞተዋል። በጊዜው ማለት ነው በሙሉ ሞተዋል። እና እግዚአብሔር ያውቃል። እግዚአብሔር የማያውቀው ነገር የለም። ስለዚህ አእምሮ ቴረብል ሊደር ነው፣ መጥፎ መሪ ነው ያልኳችሁ ለዚህ ነው። አእምሮን ከተከተላችሁ ግን የምታውቁትን መንገድ ብቻ ታደርጋላችሁ። እግዚአብሔር የሚለውን ነገር አታደርጉም። አንድ ከዚህ ፊት የሰማሁት ምስክርነት አለ። በጣም ልጆች ሆነን በመጽሔት የወጣ ነው፣ በአሜሪካን ሀገር የሆነ ማለት ነው። ልጆች ሆነን የወጣ ነው እና አንዲት ሴት የአጋንንት ዓለም አባል ትሆናለች። እንግዲህ በወጣትነቷ ማለት ነው እና ዲፕ ሆና የጥልቁ አባል ትሆናለች። ዲፕ በሆነ ልምምድ ውስጥ ነው ያሳለፈችው እና በኋላ ላይ ግን ያንን መንገድ መተው ትፈልጋለች። ስለዚህ እምቢ ትላቸዋለች፣ አልታዘዝም ትላለች። ከዚህ የተነሳ መንፈሱ በውስጧ ስለነበርና በእሷ ላይ ኃይል ስለነበራቸው እንድትታመም ያደርጋሉ እና የታመመችበት ደግሞ ክሪቲካል ይሆናል፣ የታመመችበት በሽታ ማለት ነው እና እንድትታመም ያደርጋሉ። ሆስፒታል ትገባለች። እሷ ሆስፒታል ከመግባቷ በፊት ደግሞ አንዲትን ዶክተር ክርስቲያን የሆነች ዶክተር ጌታ ይናገራታል። እንዲህ ብሎ ነው የሚናገራት ጌታ፣ ለእኔ ስጭኝ፣ ስራሽን ለእኔ ስጭኝና እኔን አገልግኝ። እኔን ካገለገልሽ እኔ ይጠቀምብሻለሁ። የብዙ ሰዎችን ህይወት ትታደጊያለሽ። በጨለማ ያሉ ልጆችን ወደ ብርሃን እንድታመጭ ይጠቀምብሻለሁ እና ስለዚህ እሺ በይኝ ይላታል። ጌታ ይናገራታል። እምቢ ብልህስ? እና ጌታ በአካል ተገልጦ በራእይ ተገልጦ ነው ጌታ ይችን ሴት የሚናገራት። እንግዲህ ከምስክርነቱ እንደተረዳሁት ማለት ነው። እና ይቺ ሴት እንዴት እሺ ልል እችላለሁ ማለት ፕራክቲስ እያደረኩ ነው፣ ሐኪም ነኝ፣ ዶክተር ነኝ፣ ጥሩ ነው ደሞዜ እና እምቢ ብልህስ ትለዋለች። እባርክሻለሁ ይላታል ጌታ። ማኒፕሌት አያደርግም እሱ፣ በግልጽ ይጠይቃል። እባርክሻለሁ፣ መብትሽ ነው፣ ግን ደግሞ ፈቃደኛ ከሆንሽ እኔ ልጠቀምብሽ እፈልጋለሁ ይላታል። በኋላ ብዙ ትታገልና ጌታን እሺ ትለዋለች። እሺ ስትለው ጌታ ሕክምናዋን ፕራክቲስ ማድረግ እንድታቆም አይደለም የተናገራት ከዚህ በኋላ በሕክምናሽ ፕራክቲስ በምታደርጊበት ቦታ ላይ እኔ የምልሽንም ደግሞ ታደርጊያለሽ፣ እኔ የማዝሽንም ደግሞ ታደርጊያለሽ፣ እኔንም ትታዝዥኛለሽ። የምታውቂውና የምትፈልጊውን ብቻ አይደለም የማዝሽን ታደርጊያለሽ ይላታል። እና ከዛ ከጥቂት ጊዜ በኋላ ይህች ሴት ታማ ማለት ነው ትመጣለች። የመናፍስት ልምምድ ውስጥ የነበረች ወይም ጥልቁ አባል የነበረች ሴት ትመጣለች
መታ ክሪቲካል ነበር የነበረችበት። ያክሟታል፣ ራሷን አታውቅም እና ብዙ ሕክምና ያደርጉላታል። ለዚህ እየሞከሩ ትንሽ ሪከቨር ማድረግ ትጀምራለች። ከኮማ ትወጣለች፣ ትነቃለች፣ ግን ሕክምና ላይ ነው ያለችው። እንግዲህ እግዚአብሔር እድል እየሰጣት እንደሆነ ይቺ ሴት ሰይጣን የተረዳ ይመስለኛል። ይቺ ሴት እግዚአብሔር እድል እየሰጣት እንደሆነ የታመመችው ሴት ከዚህ የተነሳ በአካል ሰው ይልካል። ይቺ ሐኪም የዛን ቀን ዲዩቲዋን ጨርሳ የእሷ ፔሸንት ነበረች፣ ግን ጨርሳ የስራ ሰዓቷን ጨርሳ ልብሷን ቀያይራ ልትወጣ ልብሷን እየቀያየረች እያለ ልብሷን ቀያይራ ልትወጣ እያለ ሌላ ሰው ተክቷት ማለት ነው። ጌታ እንደዚህ ይላታል፣ ያቺ ፔሸንት ልትሞት ነው፣ ያቺ ሴት ልትሞት ነው። ስለዚህ ይህንን መድኃኒት ስጫት ይላታል። እንግዲህ የኔ እኮ አይደለም፣ የኔ ስራ አይደለም ትላለች እና ስትመጣ ለካ መጥተው ከመናፍስቱ ዓለም የሆኑ ሰዎች ኢንጀክት አድርገዋታል። ጠያቂ መስለው መጥተው ክፍተት አግኝተው ኢንጀክት አድርገዋታል፣ ሊገሏት ማለት ነው። እና ስትመጣ ነፍስ ውጪ ነፍስ ግቢ ነው። አሁን የመጣው ሐኪም የተካታ ሐኪም አያቅም። ሳምፕል አውጥተው ልከዋል። ምን እንደተፈጠረ አላወቁም። ልከዋል ላብራቶሪ። እሱን እየተጠባበቁ ነው። ሩጫ ላይ ነው ያሉት። ልብሷን ቀይራለች። ሐኪሙ እንደዚህ ትለዋለች፣ ይሄንን ብንሰጣት ይሄን መድኃኒት ጌታ ያላትን ማለት ነው። አይ ሳናረጋግጥ ላብራቶሪ ልከናል፣ እስከዛ ይምጣ ይላል። እስከዛ እኮ አሁን እያየን ነው፣ ልትሞት ነው። እስከዛ ልትሞት ትችላለች። ዝም ብለን እያየን ከምትሞት ይሄንን መድኃኒት እንስጣትና ሜቢ ምናልባት ትተርፍ ይሆናል እንሞክር ትላለች። እንግዲህ በደቂቃዎች ውስጥ ነው ይሄ የሆነው፣ በጥቂት ደቂቃዎች ውስጥ የሐኪም ይስማማል ከሷ ጋር፣ ያን መድኃኒት ይሰጧታል። ከደቂቃዎች በኋላ ሪሊፍ ታገኛለች። ማርከሻ ነው ለካ ጌታ ውጊያ ያላት፣ ማርከሻ ነው የተሰጣትን በሰውነቷ ውስጥ እንዲሰራጭ የተደረገው መርዝ ማርከሻ ነው ጌታ ስጪ ያላት። በኋላ ላይ ላብራቶሪ ሲመጣ የላብራቶሪ ውጤት ሲመጣ ያንን ይረዳሉ። ይቺ ሴት ከሪከቨር ታደርጋለች፣ ወንጌል ትሰማለች፣ በዚች ዶክተር አማካኝነት ትድናለች፣ ከጥልቁ ዓለም ነፃ ትወጣለች፣ ከአጋንንት ስርዓት ነፃ ትወጣለች። ለሁለት ነው የጥልቁ ዓለም ሚስጥር ሲገለጥ ብለው መጽሐፍ ጽፈው ያወጡት እና እግዚአብሔር ተጠቀመባት። ይሄን ያልኩት ለምንድን ነው? በዚህ መረዳት ይቻላል፣ በዚህ አይደለም። ይህንን ብትከተል ይቺ ሴት ሙሉ በሙሉ ነፃ አትወጣም፣ አትረዳም ነበር። እግዚአብሔርን ሐሳብ መፈጸም አትችልም። እግዚአብሔርን ተከትለው በማይታወቅ አናውን በሆነ መንገድ የሄዱ ሰዎች አእምሯቸውን የተከተሉ ሰዎች አይደሉም፣ መንፈሳቸውን የተከተሉ ናቸው። ድል ያደረጉ ማለት ነው። እግዚአብሔርን የተከተሉ ሰዎች ለአእምሮ ትክክል የማይመስሉ ውሳኔዎችን በመወሰን በማድረግ በመሄድ የእግዚአብሔርን ስራ የሰሩ ሰዎች አያሌዎች ናቸው። እግዚአብሔር ይመስገን። ስለዚህ ሌሎች ብዙ ምሳሌዎችን ልነግራችሁ እችላለሁ። ብዙ ምሳሌዎችን ወርድ ኦፍ ናውሌጅ የእውቀት ቃል ስንናገር እግዚአብሔር መጥቶ በልባችን ያንን ሲሞላው ኢቨን ስም መጥራት ቢሆን ሌሎች ነገሮችን ስናደርግ ይሄ በዚህ የምንረዳው ሆኖ አይደለም፣ በዚህ እርግጠኞች አይደለም። አንዳንድ ሰዎች ግራ ሊጋቡ ይችላሉ። ይሄ አብሮ ነው የኛም ይሄ አብሮ ግራ ሊጋባ ይችላል እየተናገረ ይሄ ይሄ ስቲል እርግጠኛ ላይሆን ይችላል። ይሄኛው ግን እርግጠኛ ነው። እዚህ ጋር ያለው እርግጠኝነት የሚያዝ ያለው የሚጨበጥ ያለው የሚዳሰስ ያለው በዚህ የተለማመድን ሰዎች ግን ያንን መከተል መንፈሳችንን መከተል እግዚአብሔርን መከተል የተለማመድን ሰዎች ግን ይሄ እንዴት እንደምናስከትል እናውቃለን፣ እንዴት እንደሚታደስ እናውቃለን። አንዳንድ የእውቀት ቃል የጥበብ ቃል በምናገርበት ጊዜ አብሬ ነው የምማረው። አንድ ወንድም ወደ ውጭ ሀገር የትምህርት ዕድል አግኝቶ ሲሄድ እና የትምህርት ዕድል አግኝቶ ነው የሚሄደው። የሕክምና ዶክተር ነው። ከዛ ደግሞ ሰብ ስፔሻሊቲ ነው አግኝቶ እየሄደ ያለው። ስለሚማረው ሰብ ስፔሻሊቲ እሱ እንኳን ዲቴል አያውቅም ስለሚማረው። ነገር ግን ሊሄድ ሲል ስንጸልይ አዳር ነው ስንጸልይ የነበረው ጸሎት ስንጸልይ የእግዚአብሔር መንፈስ ይናገረኝ ነበረ ስለ ሰብ ስፔሻሊቲው ዲቴሉ ስለ ነርቭ ስርዓቶች በዚህ በኩል የሚያልፈው እንደዚህ ነው፣ በዛ በኩል የሚያልፈው እንደዚህ ነው። እና አንዳንዶች ወንድሞች ቁጭ ብለው ሰርች ያደርጉ ነበረ፣ ጉግል ያደርጉ ነበረ። ይሄ ነገር ግን እውነት ነው እያሉ ጉግል ያደርጉ ኤግዛክትሊ ይመጣላቸዋል። እኔ የምሰጣቸው ፒክቸር ይመጣል ምንም ስለ ሕክምና። አንዳንዶቹ ደግሞ ገና ፋይንድ አውት ያልተደረጉ ናቸው አንዳንዶቹ። እና አንዳንድ ሚስጥሮችን እግዚአብሔር በዚህ ልክ ይገልጣል፣ በዚህ ልክ ያስተምራል። ነገር ግን ይሄ አይደለም መጀመሪያ የሚረዳው። እና ያ ወንድም በጣም ነው የገረመው። ከዛ ኢቨን አንዳንድ ነገሮችን የጻፈ ይመስለኛል። ሄዶ እዛ ሀገር ሄዶ ነገረኝ። በጣም ይገርማል የምንማረው አለኝ። እንደዚሁ አንዲት እዚህ ኢትዮጵያ ውስጥ ሕክምና እንደጨረሰች ከዛ
አፕግሬድ ማድረግ ፈልጋ ስለምትማረው ትምህርት የጥርስ ሕክምና ነበርና እግዚአብሔር ስለ ጥርስ ፓርቶች ይናገራት ነበር። የጥርስ ፓርት ነርቮቹ በየት በኩል እንደሚያርፉ አንዳንዱ ከየትኛው የአእምሮ ክፍል ጋር እንደሚገናኝ ይናገራት ነበር። ገና የመጀመሪያውን ተመርቃ ሁለተኛውን ሳትጀምር የምርቃቷ ቀን በተደረገ ፕሮግራም ጸሎት ላይ ነበር ጌታ የሚናገራት። አሁን ተመርቃ ጨርሳለች እና እየተገረመች ነው። እኔ ስማር አለች መምህራኖቹ ሲያስተምሩኝ ፕሮፌሲዎቹ ትዝ እያሉኝ የጥበብ ቃል የተነገረኝ ትዝ እያለኝ እዝቅ ነበር አለች ክፍል ውስጥ ቁጭ ብዬ። ይሄ ነርቭ እንደዚህ ነው እያለ ሲያስተምር ኦልሬዲ እኔ ያንን ኢንሳይት አግኝቻለሁ፣ ያንን እውቀት አግኝቻለሁ እና በደንብ በጥሩ ግሬድ ተሸልማ ነው የጨረሰችው እንደነገረችኝ ማለት በምስክርነት ከሆነ በቅርብ ነው የጨረሰችው። እና ኤኒዌይስ የእግዚአብሔር ስም የተባረከ ይሁን። እና እያልኩ ያለሁት እግዚአብሔር ይመራል፣ የእግዚአብሔር መንፈስ ይናገራል። ምንድነው እኛ በማመን ዓለማት በእግዚአብሔር እንደተፈጠሩ በእምነት እንረዳለን የሚለው ዝም ብለን በእግዚአብሔር ነው የተፈጠሩት እንስማማ እንላለን አይደለም። በእምነት እናውቃለን፣ እርግጠኞች ነን ነው። በእምነት በደንብ ዲቴል እናውቃለን ነው። ዓለማት እንዴት እንደተፈጠሩ ዲቴል እናውቃለን በእግዚአብሔር። ለዚህ ነው ሙሴ ዓለማት እንዴት እንደተፈጠሩ ዲቴል የጻፈው። በአእምሮ አይደለም የጻፈው፣ በእምነት ነው የጻፈው። በእምነት ዲቴል አውቆ ነው የጻፈው። ዲቴል እናውቃለን። ከሙሴም በላይ ደግሞ ነቢያቶቹ ብዙ ሰክሬት እነ ኢሳይያስ እነ ሕዝቅኤል ብዙ ሌሎችም እነ ኤርሚያስ ሌሎች ነቢያቶች ብዙ ሚስጥራዊ የሆኑ ነገሮችን አስቀምጠዋል። የዓለማትን አፈጣጠር ሌሎችን ጴጥሮስ ተነሳና ዓለማት በውሃና በውሃ መካከል ምድር በውሃና በውሃ መካከል እንዳለች አውቀው ተነስተው ይክዳሉ አለ። ምድር በውሃና በውሃ መካከል ነው ያለችው አለ ጴጥሮስ። ውሃ መሬት ላይ ብቻ አይደለም ያለው፣ ከስር አለ ከላይም አለ። ምድር በውሃና በውሃ መካከል ነው ያለችው አለ። ዛሬ ላይ በሳይንስ ወንዝ የከባቢ አየር ወንዝ እያሉ አሁን በቅርብ ማለት ነው በጣም ቅርብ ዓመታት ውስጥ 2 ዓመት ይሁን ገና 1 ዓመት ይሁን 2 ዓመት 3 ዓመት እየተጀመረ ነገር አለ። የከባቢ ወንዝ አለ። ይሄ ከምናየው ደመና ውጪ ወንዞች አሉ፣ ረጅም ወንዞች አሉ፣ ሱናሚ የሚያስነሱ ምን የሚሉ በየጊዜው ወንዞች አሉ። ሊትራሊ የተዘረጋ ወንዝ አለ እያሉ ጥናት እያደረጉ ነው ያሉ። ወንዝ አለ። ወንዝ አንዳንዶቹ በተለየ ቴክኖሎጂ በልዩ ለዚህ የተዘጋጁ አይሮፕላኖች እየተጓዝን በተለየ ቴክኖሎጂ ቴሌስኮፕ እየተጠቀምን ከጃፓን እስከ አሜሪካ የተዘረጋ ወንዝ መቁጠር ችለናል፣ ይሄን ያህል ማይል ይሄን ያህል ኪሎ ሜትር መቁጠር ችለናል እያሉ አርቲክል እያወጡ ነው ያሉት ወንዞች አሉ። አሁን ከረንት ላይ ከስንት ሺህ ዓመት በኋላ ባህር ላይ አሳ ስለሚያጠምድ አይደለም ጴጥሮስ ይሄን የተረዳው። ጴጥሮስ ሳይንስ አልተማረም። ጴጥሮስ በእምነት ነው የተረዳው፣ በልብ ነው የተረዳው፣ በመንፈስ ነው የተረዳው። ማወቅ ይቻላል። ጌታ ይመስገን። ስለ ኒው ኤጅ ሙቭመንት ስንነጋገር ብዙ አይነት ፕራክቲሶች አሉ፣ በጣም ብዙ አይነት ልምምዶች አሉ። እኚህ ሁሉ ከአጋንንት ናቸው። ስለ ኒው ኤጅ ይወላቸው ስለ ኮከብ ቆጠራ የሚያስተምሩ አሉ። መጽሐፍ ቅዱስ ስለ ኮከብ ቆጠራ ስለ ኮከብቶች የሚያስተምረው ነገር አለ። ስለ ኮከብ ቆጠራ አይደለም የሚያስተምረው። ኮከብ ቆጣሪ አያደርጋቸው። ኮከብ ቆጣሪዎች ከእግዚአብሔር የተላኩ አይደሉም። ኢየሱስ ክርስቶስን ሰባ ሰገሎች ሲመጡ ሰባ ሰገል ነው የሚባሉት በእንግዲህ በአማርኛ እኛ የምንላቸው እነዚህ የምስራቅ ጠቢባን የሚባሉት ማለት ነው። ሲመጡ ምስራቅ ከከለዳውያን ምድር ከባቢሎናውያን ምድር ነው የመጡት። የምስራቅ ጥበብ ይሄ ነው። ታስታውሱ እንደሆነ በመጽሐፍ ቅዱስ በዳንኤል መጽሐፍ ላይ ናቡከደነጾር ጠንቋዮችን እና ጠቢባንን የሚላቸው እነዚህ ናቸው። ጠንቋዮችንና የነ ዳንኤልን ሰብስቦ ስልጠና እንዲወስዱ የከለዳውያንን ቋንቋ፣ የከለዳውያንን ባህል፣ የከለዳውያንን ስርዓት፣ የከለዳውያንን ጥበብ እንዲማሩ ሲያደርግ ጠንቋዮችን ነው እያሰለጠነ የነበረው። እነ ዳንኤልን ከጠንቋዮች ጥበበኞች ስለነበሩ ከጠንቋዮች እንዳንዱ አድርጎ ነበር ያሰባቸው። ግን የእግዚአብሔር መንፈስ ነው በላያቸው ላይ የነበረው። ለዚህ ነው ኤክሴል ያደረጉት፣ ለዚህ ነው የበለጡት፣ ለዚህ ነው ያንን መንፈስ የሰበሩት። ያንን መንፈስ ሰብረው ነው፣ ያንን መንፈስ መተው ነው። ባትል ነው የነበረው። በነ ዳንኤልና በጥንቆላ መንፈስ ባትል ነው የነበረው እና እነዚህ ከለዳውያን ምድር የነበረ የጥንቆላ አሰራር ነው። ከለዳውያን ኮከብ ይቆጥራሉ። በዚህ በኮከብ ቆጠራ በመናፍስት በኮከብ ቆጠራ አማካኝነት በመናፍስት ጥበብ አማካኝነት ያንን ተረድተው አዲስ ኮከቡ የወጣውን ሰው አታክ ለማድረግ መንፈሱ እነሱን ላካቸው። እነሱ በአእምሯቸው ንጉስ ነው ያዩት፣ የንጉስ ኮከብ ነው ያዩት። ስለዚህ ያንን ሰው ኮከብ አለው። አዎ ኮከብ አለው ሰው። ኮከባችሁን እያነበቡ
የእናንተን በከዋክብት ቆጠራ አማካኝነት የእናንተን ዴስቲኒ አታስረክቧቸው። ኮከብ ይሄ እንትን እያወጡ መጽሔት እያወጣችሁ ጋዜጣ እያነበባችሁ ይሄ እንትን ኮከብ ነው፣ ይሄ እንትን ኮከብ ነው፣ ይሄ እንትን ኮከብ ነው። እኔ እዚህ ቁጭ ብዬ 1000 ከዋክብቶችን ልጠራላችሁ እችላለሁ፣ በመንፈስ ማለት ነው። እግዚአብሔር ባስተማሪ 1000 ከዋክብቶችን ልጠራላችሁ እችላለሁ። እያንዳንዱ ኮከብ የዴስቲኒዎችን ይወክላል። እያንዳንዱ ኮከብ መጽሐፍ ቅዱስ እንደዚህ ይላል መሳፍንት ላይ ከዋክብቶች ከሰማይ ተዋጉ ሲሳራን ተዋጉት ይላል እና ሲሳራን ተዋጉት ከዋክብቶች ከሰማይ ተዋጉት ይላል መጽሐፍ ቅዱስ ማለት ነው። ፊዚካል ከዋክብቶች ናቸው የተዋጉት አይደሉም፣ ግን የሚገናኝ ከዋክብት ተብሎ የተጠቀሰበት ምክንያት አለ። ከእያንዳንዱ ሰው ዴስቲኒ ጋር ይገናኛል። እግዚአብሔር ዩኒቨርስን ሲፈጥር ዓለምን ሲፈጥር ከሰው ጋር አስተሳስሯል። ሆን ብሎ ነው ያስተሳሰረው። እያንዳንዱ በዚህ ምድር ላይ ያለ ሰው ምድርን እንዲገዛ፣ ዓለምን እንዲገዛ፣ ዩኒቨርስን እንዲገዛ እግዚአብሔር ይፈልጋል። ለመግዛት ነው የተፈጠርነው። እኛ ለማስተዳደር ነው የተፈጠርነው። ምድርን ለመግዛት ነው የተፈጠርነው። ስለዚህ ልክ ስንወለድ እኛን የሚወክሉ እኛ መግዛት እንድንችል የሚያደርጉ መግዛት የሚያስችለንን ፊዚካል አካል ከኛ ጋር አብሮ ያስተሳሰረውን አካል አብሮ ይለካል። ከዋክብቶችም ማለት ነው። ብርሃናቸው ከብዙ ቢሊዮን ዓመት በኋላ ምናምን ነው የሚደርሰው ይባላል። እኛ ስንወለድ ነው ብርሃናቸው የሚደርሰው። ልንገራችሁ፣ የአንድ ኮከብ ብርሃን ከአንድ ልጅ ጋር አብሮ ይመጣል። ለዚህ ነው ኢየሱስ ክርስቶስ ሲወለድ ከእሱ ጋር አብሮ ያ ኮከብ መጣ። የዛ ኮከብ ብርሃን መጣ። ብርሃኑን ነው እየለዩ የመጡት። ብርሃኑን ነው እያዩ የመጡት። ከብዙ ቢሊዮን ዓመት በኋላ ሊሆን ይችላል የደረሰው ኢየሱስ ሲወለድ ነው። ጊዜው ስለሆነ ነው፣ የኢየሱስ ጊዜ ስለሆነ ነው። ነገር ግን ያ ኮከብ ምንድነው የሚለውን ኮከቡን አጥንተው ትርጉሙን ተረድተው የአይሁድ ንጉሥ ነው ብለው የመጡት የምስራቅ ጠቢባን ናቸው። ለምን? ይህ በአጋንንት መንፈስ የሰለጠኑበት ስለሆነ። ለምንድን ነው ይሄን ያደረገው? የሰዎችን ዴስቲኒ ለመያዝና ምድርን እንዳይገዙ ምድርን እንዳያስተዳድሩ ሰዎች ለማድረግ ነው ሰይጣን ይሄን ያደረገው። ምድርና ሞላዋ ሁሉ ኢየሱስ ሲመጣ ነፃ የሚወጡት ለዚህ ነው። ሁሉም ነፃ ይወጣል። መላው ዩኒቨርስ ነው ነፃ የሚወጡት። ጋላክሲዎች፣ ሙሉ ከዋክብቶች ነፃ ይወጣሉ። ኢየሱስ ሁሉን ፍጥረት ሁሉ ይላል። ለዚህ ነው ፍጥረት የእግዚአብሔር ልጆች መገለጥ በናፍቆት ይጠባበቃል ይላል። ወይም የፍጥረት ናፍቆት የእግዚአብሔር ልጆች መገለጥ ነው ይላል። ለዚህ ነው ኢየሱስ ክርስቶስ ሲመጣ ፍጥረት ሁሉ ነው። ወንጌልን ለማን ሰበከዋል? ኢየሱስ ለፍጥረት ሁሉ፣ ለሰው ልጆች ሁሉ አይደለም፣ ወይ ለሰው ልጆች ብቻ አይደለም። ነገር ግን ለሰው ልጆች ስትናገሩ ወንጌልን በዚህ ሰው አማካኝነት አብሮ ከሱ ጋር የተሳሰረ ናቹራል የሆነ ነገር ሁሉ ነፃ ያወጣል። እግዚአብሔር ነፃ ያወጣል። ይሄ ዲፕ ነው፣ ይሄ ጥልቅ ነው። ይሄንን ሌላ ጊዜ እንድናይ እግዚአብሔር የሚፈቅድ ከሆነ እንነጋገራለን። ይኸውላችሁ ትልቁ ችግራችን ቤተክርስቲያን ልትገልጥ የሚገባትን ዊዝደም ጥበብ እንዳትገልጥ ተደርጋለች። ወንጌል ማለት አንድ መስመር ላይ ያለ አረፍተ ነገር ብቻ ተደርጎ ተነግሮናል። ፍጥረትን ልንፈታ የሚገባንን ዊዝደም እንዳንገልጥ ተደረገናል። በዚህ ምክንያት በቤተክርስቲያን አማካኝነት ጥበብ መገለጥ ሲኖርበት፣ ጥበብ መውጣት ሲኖርበት እንዳይገለጥ እንዳይወጣ ሆኗል። ከዚህ የተነሳ በቤተክርስቲያን ያሉ ልጆች፣ በቤተክርስቲያን ያሉ ወጣቶች፣ በቤተክርስቲያን ያሉ በተለያየ ዘርፍ መሰማራት የሚፈልጉ ከእግዚአብሔር ቃል ሊያገኙ የሚገባቸውን ነገር ከእግዚአብሔር ቃል ስለማያገኙ እንዲያገኙ ስላልተፈቀደላቸው ወይም እነሱም ስለማይፈልጉ ዋጋ ከፍለው ማግኘት ስለማይፈልጉ ወደ ሌላ ቦታ ይሄዳሉ። የእግዚአብሔርን ጥበብ ሳይሆን የሚያገኙት የአጋንንትን ጥበብ ያገኛሉ። ስለ ከዋክብቶች እያጠኑ ስለ ከዋክብት አይደለም ማጥናት ያለባችሁ። የእግዚአብሔርን ቃል ስለ ራሳችሁን ማወቅ ያለባችሁ። ከዋክብቶቻችሁ እናንተ ነው የሚከተሉት፣ እናንተ አይደላችሁ ከዋክብቶቻችሁን የምትከተሉት። በግልጽ ልናገር፣ ከዋክብቶቻችሁ እናንተ የምትከተሉ ከሆነ ግን ከዋክብቶቻችሁን ፊዚካል ቦታ ላይ ያሉ ከዋክብቶቻችሁን ኦኮፓይ በማድረግ ዴሞኒክ በሆነ አሰራር ያንን ኦኮፓይ በማድረግ ሙሉ የእናንተን ላይፍ ኦኮፓይ ማድረግ ይቻላል። ሰኞ እንዲህ ነው፣ ማክሰኞ እንዲህ ነው ይሏቸዋል። ሮብ እንዲህ ነው፣ ሐሙስ ፀሐይ ስትወጣ እንደዚህ ነው፣ ጨረቃ ስትጠልቅ። ኢየሱስ ክርስቶስ ወይ ነፃ አውጣው ይሄንን ትውልድ። ጌታ ኢየሱስ ክርስቶስን ተከተሉት። ጌታ ኢየሱስ ክርስቶስ ነው ሞዴል። ኢየሱስ ክርስቶስ ኮከቡን አልተከተለም። ኮከቡን ተከተለው ሰዎች መጡ እንጂ ኮከቡን ተከተለው እሱን አገኙት እንጂ እሱ ኮከቡን ተከትለው አልሄደም። ኮከቡን ተከትለው ነው እሱን ያገኙት። ነገር ግን እሱ ኮከቡን አልተከተለም። እሱ ኮከቡን ቢከተል እሱን አያገኙት። አንድ ላይ ኮከብ ፍለጋ ላይ ነው የሚቀሩት፣ ከዋክብት ፍለጋ ላይ ነው የሚቀሩት። የምስራቅ ጠቢባን ግን ከከለዳውያን ምድር ተነስተው ከምስራቅ ተነስተው ወደ ቤትልሔም መጥተው ወደ ኢየሩሳሌም መጥተው መጀመሪያ ሄሮድስን የአይሁድ ንጉሥ የተወለደው የአይሁድ ንጉሥ ወዴት ነው ብለው ጠየቁት።
ሰይጣን የፈለገው የአይሁድ ንጉሥ የሆነውን ኢየሱስን ማስገደል፣ እነሱን ተጠቅሞ ለንጉሱ ማቃጠር፣ ለንጉሱ መናገር ነው የፈለገው። ለንጉሱ ምክንያት መስጠት ነው። ንጉሱን ማስነሳት፣ ኢየሱስ ላይ ማስነሳት ነው የፈለገው። እነዚህ ሰዎች ከልባቸው ኢየሱስን ማስገደል ፈልገው ላይሆን ይችላል። ግን የያዙት ጥበብና የያዙት ዕውቀት የእግዚአብሔር ስላልሆነ የሰይጣን ስለሆነ ሰይጣን እንዳይጠቀምበት ማድረግ ግን አይችሉም። ስለዚህ ቀጥ ብለው ሰይጣን ሊጠቀምበት የሚችለውን ፖቴንሻል የሆነውን ሰው ነው ያገኙት፣ ሄሮድስን አገኙትና የት ነው ብለው ጠየቁት። ሄሮድስ ደግሞ አምጥቶ የአይሁድ ጸሐፍቶችን፣ የሕግ ሰዎችን፣ የሕግ አዋቂዎችን አመጣና እንደዚህ ብሎ ጠየቀ። የአይሁድ ንጉሥ የት ነው የሚወለደው አላቸው። እነሱ ደግሞ የተጻፈን ትንቢት ተናገሩ እንደዚህ ብለው፣ አንቺ ቤተልሔም ከይሁዳ ግዛቶች መካከል አታንሺም፣ ምክንያቱም በአንቺ የሕዝቤ ጠባቂ ይነሳል ይላል መጽሐፍ። ስለዚህ የሚወለደው በቤተልሔም ነው አሉ። ኤግዛክትሊ በእግዚአብሔር ቃል በትክክል አግኝቷል። ምንም ኮከብ ቆጣሪዎች ቢሆኑ ኤግዛክት ቦታውን ማወቅ አልቻሉም፣ እግዚአብሔር በቃል ውስጥ ስለሰወረ ማለት ነው። ስለዚህ ሄሮድስ ጠራቸውና ኮከብ ቆጣሪዎችን እኔም ሄጄ እንድሰግድለት ስታገኙ መታችሁ ንገሩኝና በቤተልሔም ነው አላቸው። ወደ ቤተልሔም ሄዱ። ቤተልሔም እንደደረሱ ድጋሚ ኮከቡን በደንብ ማየት ቻሉ። ኮከቡ እሱ ያለበት ቦታ ላይ ቆመ ይላል። ኮከቡ መራቸው። ይሄ መጽሐፍ ቅዱሳዊ ነው እያወራ ያለሁት። ኢየሱስ ያውም ማለት ነው መራቸው። ገብተው ሰገዱለት። ያመጡትን ስጦታ ፕሬዘንት አደረጉ። ነገር ግን በልባቸው ለሄሮድስ ሄደው ደግሞ ሊናገሩ እያሰቡ ነበር። እና እግዚአብሔርን የሚያገለግሉ ሰዎች ባይሆኑ እንዴት ሄሮድስን ደግሞ አያገኙም ልትሉ ትችላላችሁ። እግዚአብሔር በህልም አይዟችሁ፣ ብርቱ ናችሁ፣ ጎበዝ ናችሁ፣ ቴንኪው ስላደረጋችሁ፣ ስለዚህ አሁን በሰላም ሄዱ፣ ግን ስትሄዱ ጥንቃቄ አድርጉ አላላቸው። መጽሐፍ የሚለው የእግዚአብሔር መልአክ መጥቶ በህልም አስጠነቀቃቸው ነው የሚለው። ዋ በዛ ብታልፉ ዋ አላቸው፣ አይቻልም አላቸው፣ ከለከላቸው። የእግዚአብሔር መንፈስ አስጠንቅቋቸው፣ የእግዚአብሔር መልአክ መጥቶ በህልም ከልክሏቸው አስጠንቅቋቸው ነው እንጂ ሰይጣን እስከ መጨረሻው ሊጠቀምባቸው ነበር። ግን አልተጠቀምባቸውም፣ ተጠቅሞባቸዋል። እንዴት ሆኖ ሄዱ? እነሱ ከሄዱ በኋላ በነሱ መረጃ አማካኝነት ነው ሄሮድስ በቤተልሔም የእግዚአብሔር ሕዝብ ጠባቂ እንደተወለደ ያወቀው። ለዚህ ነው በቤተልሔም ብዙ ሕፃናትን የገደለው፣ ብዙዎችን ግን ገድሏል። ኢየሱስ ባይሞትም የኢየሱስን ጀነሬሽን ግን አጥፍቷል። በቤተልሔም የነበሩትን ማንን ተጠቅሞ? ሰይጣን ከለዳውያን ኮከብ ቆጣሪዎችን ተጠቅሞ ማለት ነው። ዛሬ ኢትዮጵያ ውስጥ ብዙ ኮከብ ቆጣሪዎች ተነስተዋል። በጣም ብዙ ኮከብ ቆጣሪዎች ተነስተዋል፣ ከትንንሽ እስከ ትልቅ። ሞኝ ትሆናላችሁ። ለምንድን ነው ወደ እግዚአብሔር ቃል የማትመለሱት? ትንሹ በአጋንንት መንፈስ ሆኖ እነዛን ሁሉ ኳክብቶች ስም ሲጠራ ተነስቶ እንደዚህ ነው እንደዚያ ነው እያለ ኳክብቶችን ሲጠራ ስም ሲጠራ እናንተ ሳይንስ ገብቶት ይመስላችኋል? ቁጥሮችን ሳይደምር ሲናገር ሳያባዛ ሲናገር ሳይንስ ገብቶት ይመስላችኋል? ፋሚሊየር ስፒሪት ውስጡ ከመኖሩ የተነሳ ከዚህ ፋሚሊየር ስፒሪት የተነሳ ማለት ነው ከዚህ የጥልቁ መንፈስ የተነሳ ፉል እያደረጋችሁ ነው፣ ሞኝ እያደረጋችሁ ነው፣ እየተጫወተባችሁ ነው ያለው። ሞኞቻችሁ ወደ እግዚአብሔር ቃል ተመለሱ፣ ወደ እግዚአብሔር እውነት ተመለሱ። ይሄ የጥንቆላ ልምምድ ነው። ከዚህ የተነሳ ይህንን ጠዋት ተነስታችሁ ጋዜጣ አንብባችሁ ዛሬ የትኛዋ ኮከብ ናት፣ ዛሬ የትኛው የኔ ኮከብ ምንድነው፣ ምን ቀን ላይ ነው ምቾት የሚሰማው፣ ሮብ ነው ማክሰኞ ነው ወይስ ሐሙስ ነው ወይስ ሰኞና እሁድ ነው የሚደብረው፣ በየትኛው ቀን ነው እያላችሁ ቀናችሁ ላይ የምትራገሙ ሰዎች፣ ራሳችሁ ቀናችሁ ላይ እንዲራገሙ የምትፈቅዱ ሰዎች ሪናውንስ በማድረግ በመናዘዝና ንስሐ በመግባት ከዛ በኋላ ዲሊቨር ትሆናላችሁ። ንስሐ መግባት መናዘዝና ንስሐ መግባት ዲሊቨረንስ አይደለም፣ ለዲሊቨረንስ የሚሆን መንገድ ነው። ወደ ፕሮሰስ ወደ ዲሊቨረንስ የሚሆነው ወደ ዲሊቨረንስ ወደ ሆነው ወደዛ ወደ ዲሊቨረንስ ፕሮሰስ ነፃ ወደ መውጣት ፕሮሰስ ትመጣላችሁ። ኒው ኤጅ ሙቭመንት ነው ይሄ። በየመድረክ ተከራይተው ማነቃቃትን ይናገራሉ። አንድ የመጽሐፍ ቅዱስ ክፍል አንብብ፣ ከዚያ በኋላ በደንብ መነጋገር እንቀጥላለን። ለምንድን ነው ለመላእክቶች ያልመጣው? ለመላእክቶች ለምንድን ነው እድል ያልሰጠው ብለው ጠየቁኝ። ሪፔንት የሚያደርግ ልብ ስለሌላቸው፣ የሚመለስ የሚጸጸት ልብ ስለሌላቸው አያስፈልግም። ከዚህ በኋላ አምናለሁ እግዚአብሔር ድጋሚ እድል እንደማይሰጠኝ አልፈልግም ያለ ተስፋ አደርጋለሁ። ምክንያቱም ይሄ እግዚአብሔር ውሳኔ እንጂ እኔ ያለ እኔ ግን ጸሎቴ ይሄ ነው። አልፈልገውም፣ ማየት አልፈልግም። አይቼዋለሁ ማን እንደሆነ ኢየሱስ ስለሱ የተናገረው ነገር በደንብ የገባኝ ያለ በደንብ የተረዳሁት ያለ ሰይጣን በዋናነት የሰው ልጆች ጠላት ጥንቆላ የሰው ልጆች ጠላት። በእግዚአብሔር ፊት መታችሁ ጥበብን እንዳትካፈሉ፣ ጥበብን እንዳትቀበሉ፣ ከዛም ደግሞ በሕይወታችሁ
ብሬክ ስሩ እንዳይሆን አዲስ ነገር እንዳትፈልጉ ነው ፍሬም እያደረጉ ሉጋም እየሰሩላችሁ ያለ። ይሄ ከአጋንንት ነው። ኢየሱስ ግን ይህን ነፃ ለማውጣት መጥቷል። ኢየሱስ ክርስቶስ ሞቷል። ኢየሱስ ክርስቶስ ለሰው ሁሉ አእምሮ ሞቷል። የዛሬው ትምህርት ይህንን ይመስላል። የሚቀጥለውን ትምህርት ለማግኘት ሰብስክራይብ አድርጉ፣ ሼር አድርጉ፣ የደውል ምልክት ተጫኑ። በቀጣይ ትምህርት እስከምንገናኝ ድረስ ሰላም ቆዩ።